أول ما بدأ به رسول الله صلى الله عليه وسلم من الوحي الرؤيا الصالحة في النوم نبي صلى الله عليه وسلم وحي يجمرت صالح يهونة ويم تككلن يهونة ህልም በማየት ነው በህልም ነው የጀመሩት አንድንም ህልም አያዩም ነብዩ ሰለላሁ ዐለይሂ ወሰለም ያቺ ህልም ልክ እንደ ወገግታ ወይም ፈጅር እንደ ንጋት ግልጽ ብላ ወደሳቸው የምትከሰት ብትሆን እንጂ ያ ያዩት ነገር የሚፈጸም የሚከሰት ቢሆን እንጂ ከዛም በኋላ ثم حبب إليه الخلاء ብቻቸውን መሆን ደግሞ አላህ ልባቸው ላይ ውዴታን አስቀመጠ ብቻቸውን መሆን ወደዱ ከሩእያ ሳሊሐ በኋላ ማለት ነው ጋር ሒራእ ላይ የሒራእ ዋሻ ላይ ብቻቸውን ይሆኑ ነበር እዛም ሆነው የተወሰኑ ሌሊቶችን ያሳልፉ ነበር ተመልሰው ወደ ቤታቸው ተዘውድ አድርገው ስንቅ ይዘው ይመለሱ ነበር ኸዲጃ ጋር ተመልሰው እንደገና ስንቃቸውን አዘጋጅተው ይመለሱ ነበር حتى جاءه الحق وهو في غار حراء የሒራእ ዋሻ ላይ ባሉበት እውነት ተገለጸላቸው ወህይ መጣላቸው ጅብሪል አለይሂ ሰላም መጣና اقرأ አላቸው አንብብ ነብዩ ሰለላሁ ዐለይሂ ወሰለም ما أنا بقارئ እኔ ማንበብ የምችል ሰው አይደለሁም አሉ ነብያችን ሰለላሁ ዐለይሂ ወሰለም كان نبيا أميا መጽሐፍ ማንበብ የማይችሉ ነብይ ግን መጽሐፍ ማንበብ የሚችሉ ምሁራንን ማስተማር የቻሉ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ ማንበብ አለመቻላቸው ሙዕጂዛ ሲሆን ለኡመታቸው ደግሞ ነውር ነው ለኡመታቸው ነውር ነው ዕውቀት መጽሐፍ ማንበብ አለመቻል ለሌላ ሰው ነውር ነው ለነብዩ ሰለላሁ ዐለይሂ ወሰለም ግን ሙዕጂዛ ነው ያመጡት መመሪያ ያመጡት ትምህርት ስለሚያነቡ ከመጽሐፍ ቀድተውት ነው አይባል ዘንድ አላህ Subhanahu Wa Ta'ala መጽሐፍ ማንበብ የማይችሉ አድርጓቸዋል የያዙት ዕውቀትና ጥበብ ደግሞ ሁሉንም ዕውቀቶች የሚያስከነዳ ነው ማለት ነው فلذلك نبي صلى الله عليه وسلم ما أنا بقارئ الكوت قالوا نبي صلى الله عليه وسلم قالوا نبي صلى الله عليه وسلم صلوا على النبي فأخذني فغطني حتى بلغ مني الجهد يا زين قالوا نبي صلى الله عليه وسلم ጭምቅ አደረገኝ ጨመቀኝ እስከሚጨንቀኝ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛም ለቀቀኝ ثم أرسلني ለቀቀኝና فقال اقرأ አንብብ አለኝ قلت ما أنا بقارئ ማንበብ የምችል ሰው አይደለሁም አልኩት فأخذني فغطني الثانية حتى بلغ مني الجهد አሁንም እስኪጨንቀኝ ድረስ ያዘኝና ጨመቀኝ ከዛም ለቀቀኝ فقال اقرأ አንብብ አለኝ فقلت ما أنا بقارئ ማንበብ የምችል ሰው አይደለሁም አልኩ ለሶስተኛ ጊዜ فأخذني فغطني አሁንም ጭምቅ አደረገኝና ለቀቀኝ فقال كزام مالين اقرأ باسم ربك الذي خلق الذي خلق الإنسان من علق اقرأ وربك الأكرم አንብብ አንተ محمد የምታነበው ደግሞ በጌታህ ስም ነው የምታነበው እኛ የምናወርድልህን ራሷን ታነባለህ እሱኑ ታደርሳለህ
አንተ መጽሐፍ ማንበብ አለመቻልህ ግድ የለም። እኛ የምንልህን በጌታህ ስም አንብብ። ኢቅረእ ብስሚ ረቢከ አለዚ ኸለቅ። ያ ፍጡራንን የፈጠረ በሆነ ጌታ በሱ ስም አንብብ። ኸለቀል ኢንሳነ ሚን ዐለቅ። የረጋ ደም ከሆነች ከረጋ ደም የሰው ልጅ የፈጠረ በሆነው ጌታህ ስም አንብብ። ኢቅረእ አንብብ። አሁንም ወረቡከል አክረም ቸር የሆነ የተላቀ የሆነ ጌታህ በሱ ስም አንብብ። አላሁ ስብሓነሁ ወተዓላ አልአክረም የተከበረ የተላቀ ቸር የሆነ